ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ማትማቲክስ ዩኒት 4 ነው። ፓርት 1 ነው የምናየው ዛሬ። ዩኒት 4 ሊኒየር ኢኩዌሽን ይላል። 4.1 በዛሬው ክላሳችን የምናየው አልጀብሪክ ኤክስፕሬሽን ኤንድ ተርምስ የሚባሉትን ነው። እንግዲህ ስለ አልጀብራ ስድስተኛ ክፍል ወይም ደግሞ ከዛ በታች ተምራችሁ ሊሆን ይችላል በአማርኛ። አሁን በእንግሊዝኛ ስለሆነ ነው። አክቲቪቲ 4.1 ኤ ቦክስ ኮንቴይን ሳም ፔንሲልስ። እዚህ ምስሉ ላይ የምታዩት ቦክስ የተወሰነ ፔንስል እርሳሶችን ይዟል ነው የሚለው። there are also 3 pencil outside of the box። ከቦክሱ ውጭ ደግሞ 3 የሚታዩ ፔንስሎች አሉ መቁጠር እንችላለን። እነዚህን ውስጥ ያሉት ግን ስንት እንደሆኑ አናውቅም። the total number of pencil is the sum of the 3 and some numbers። ስለዚህ አጠቃላይ እርሳሱን ብዛት ለማወቅ ውጭ ላይ ያሉት 3ቱ ሲደመር ሳም የማይታወቁት ውስጥ ላይ ያሉትን መደመር ነው ማለት ነው። the 3 pencils represent the noun value። ስለዚህ እነዚህ 3ቱ ውጭ ላይ ያሉት እርሳሶች ምንን ያመለክቱልናል? የሚታወቀውንም ደግሞ ናውን የሆነውን ቫሊዩ ወይም ደግሞ ቁጥሩን ያመለክቱልናል። and the pencil in the box represent unknown value። ቦክስ ውስጥ ያሉትን ብዛታቸውን ስለማናውቃቸው ምንን ይወክልልናል ማለት ነው? unknown ወይም ደግሞ የማይታወቀውን ቫሊዩ ይወክልልናል ወይም ደግሞ ቫሪያብል ተብሎ የሚጠራው ማለት ነው። write a mathematical expression that represent the total number of pencil። ስለዚህ ይህን አጠቃላይ የፔንስሉን ብዛት የሚያሳይ ማትማቲካል ኤክስፕሬሽን አስቀምጡ ነው የሚለው። አሁን እዚህ ጋር 3 እናውቃታለን አይደለ? 3 ቁጥር ስላለች 3 አለ ቶታል ስለሆነ ፕላስ ውስጥ ላይ ያለው ግን አናውቀውም ስንት እንደሆነ። ስለዚህ ውስጥ ላይ ያለውን ቁጥሩን ኤን ብለን መውሰድ እንችላለን። ኤን ምንድናት? አናውን የሆነችው ወይም ደግሞ የማትታወቀው ቫልዩ ናት ማለት ነው። ስለዚህ ማትማቲካል ኤክስፕሬሽን ሲጻፍ 3 ፕላስ ኤን ይሆናል ማለት ነው። ይህ ምን ይባላል? አልጀብሪክ ኤክስፕሬሽን ይባላል ማለት ነው። ኢን ማትማቲክስ ኤ ሌተር ኦር ሲምቦል ዛት ኢዝ ዩዝድ ቱ ሪፕሬዘንት ኤ ነምበር ኦር ሳም አናውን ኳንቲቲ ኢዝ ኮልድ ኤ ቫሪያብል። በማትማቲክስ ሌተር የሆነ ሌተር ወይም ደግሞ ሲምቦል ሊሆን ይችላል። ሌተር ማለት ፊደል ነው። ሲምቦል ወይም ደግሞ የሆነ ምልክት ሊሆን ይችላል እና የማይታወቀውን ኳንቲቲ የሚወክልልን ሪፕሬዘንት የሚያደርግልን ምን ይባላል? ቫሪያብል ወይም ደግሞ ተለዋጭ ይባላል ማለት ነው። ስለዚህ ኤክስፕሬሽን ላይ የጻፍነው ኤክስፕሬሽን 3 ፕላስ ኤን የሚለው ሪፕሬዘንት ሰም ኦፍ 3 ኤንድ ሳም አናውን ነምበርስ ምንን ያሳያል? የሶስትና የማይታወቀው ብዛት ድምርን ያሳየናል ማለት ነው። አልጀብሪክ ኤክስፕሬሽን አር ኮምቢኔሽን ኦፍ ቫሪያብል ነምበር ኤንድ አትሊስት ዋን ኦፕሬሽን። አልጀብሪክ ኤክስፕሬሽን የምንለው አሁን ላይ ያየነውን አይነት የሚጻፍ ኤክስፕሬሽን ምን አለው? ቫሪያብል ወይም ደግሞ ተወካይ ያለው የሆነ ቫሪያብል በኤክስ ዋይ ዚ ሊሆን ይችላል ወይም ደግሞ በኤን የፈለገው ሊሆን ይችላል። እሱ ቫሪያብል ወይም ደግሞ ተወካይ ያለው። ከዛ ደግሞ ቁጥር አለው። ሌላኛው ደግሞ ቢያንስ አንድ ኦፕሬሽን ማለት ወይ መደመር ወይ መቀነስ ወይ ማባዛት ወይ ማካፈል ይኖረዋል ማለት ነው። አሁን እዚህ 3 ፕላስ ኤን ከሚለው ስናይ አትሊስት ዋን ኦፕሬሽን የሚባለው ፕላስ ነው። ከአራቱ ኦፕሬሽን አንዱ መደመር ነው አይደለ? ስለዚህ አንዱ ኦፕሬሽን ፕላስ ነው። ሌላኛው ኤኒ ሌተር ካን ቢ ዩዝድ አስ ኤ ቫሪያብል። ማንኛውንም ሌተር መጠቀም እንችላለን። ከኤስ ከዚህ ሊሆን ይችላል። ሌላም ሌተር መጠቀም እንችላለን። ምልክቶችን ማለት ነው መጠቀም እንችላለን። እሱ ቫሪያብል ነው። ከዛ ይሄኛው በአጠቃላይ ምን ይባላል? ኮምቢኔሽን ኦፍ ነምበር ኤንድ ቫሪያብል። የቁጥሩና የተወካዩ ኮምቢኔሽን ይሆናል ማለት ነው። it is common to use the letter x። ግን የተለመደው ማንን መጠቀም ነው? ኤክስን መጠቀም ነው። or the first letter of the word describing the value you representing as a variable። ወይም ደግሞ እየተጠቀማችሁ ያላችሁትን ነገር የመጀመሪያውን ሌተር፣ ለምሳሌ ስለ ቁጥር እያወራን ከሆነ ነምበር አይደለ? ኤንን እንወስዳለን የመጀመሪያ ሌተር ማለት ነው። ስለዚህ ወይ የመጀመሪያው ሌተር ወይም ደግሞ ብዙ ጊዜ የተለመደችው ኤክስ ናት ማለት ነው። the variables in an expression can be replaced with any number። ይህ ቫሪያብል ወይም ደግሞ ተወካዩ በማንኛውም ቁጥር ሊተካ ይችላል። ዋንስ the variable have been replaced። አንድ ይህ ቫሪያብል ከተተካ በኋላ ሪፕሌስ ማለት ቁጥር ሲተካበት ማለት ነው። you can find the value of the algebraic expression። ምን እናገኛለን? የአልጀብሪክ ኤክስፕሬሽኑን ዋጋ እናገኛለን ማለት ነው። ቁጥር ብቻ ቫሪያብሉ በቁጥር ሲተካ ቁጥር ብቻ የምናገኘው እሱ ደግሞ ቫሊዩ ይሆናል ማለት ነው። ደግሞ የአልጀብሪክ ኤክስፕሬሽኑ ዋጋ ይሆናል ማለት ነው። ለምሳሌ evaluate the following expression ይላል 5t + 4 ይለናል። 5t ሲደመር 4 ከዛ t 3 ብትሆን ነው የሚለን። ስለዚህ t 3 ከተሰጠችን 3ን ሪፕሌስ እናደርጋታለን ማለት ነው። ደግሞ እንተካታለን በቲ ቦታ። ስለዚህ 5 ሲባዛ በቲ አይደለ በውስጥ ታዋቂነት እንደዚህ ሲጻፍ። ስለዚህ ቲን ስንተካት 3 ሲባዛ በ5 15 ነው። እዛ +4 አለ 15 ሲደመር 4 19 ይሆናል ማለት ነው። ቢ ደግሞ x -
y if x is equals to 64 and y is equals to 27 ይላል። ስለዚህ ቀጥታ እነሱን መተካት ነው የተሰጡንን። ስለዚህ በኤክስ ቦታ 64 እንተካለን፣ በዋይ ደግሞ ሲቀነስ እንዳለች ናት። ምክንያቱም ኦፕሬሽን አይቀየርም ራሱን ነው ይዞ የሚሄደው። ዋይ ደግሞ 27 ነው። ስለዚህ 64 ሲቀነስ 27 37 ይሆንልናል ማለት ነው። ሌላኛው ኤግዛምፕል an expression for finding the area of triangle whose height is 3 units longer than its base is 1/2 b into b plus 3 where b is the measure of the base ይላል። አሁን የትሪያንግል ራይት አንግል ከሆነ ነው የራይት አንግል ትሪያንግል ኤሪያውን ለመፈለግ ፎርሙላው 1/2 ቤዝ ታይምስ ሄይት ነበር አይደለ? ነገር ግን አሁን የተሰጠን ምንድነው? ይሄ ኖርማሊ ሁሉም ሰው የሚያውቀው ፎርሙላው ነው። ነገር ግን 3 ዩኒትስ ሄይቱ ወይም ደግሞ ለሄይቱ የምንተካለት ምንድነው? 3 ዩኒትስ ሎንገር ዛን ኢትስ ቤዝ ከቤዙ 3 ይበልጣል ነው የተባልነው። የሚበልጥ ከሆነ ይሄ ሄይቱ ስንት ነው ማለት ነው? h = b + 3 ነው ማለት ነው። 3 ዩኒት የሚበልጥ ከሆነ ስለዚህ በh ቦታ b + 3 ስንተካ እንዴት ይሆንልናል? 1/2 b እንዳለች ትቀጥላለች። እዛ በh ቦታ b + 3 እንተካለን ማለት ነው። where b is the measure of the base b ምንድነው? ቤዙን ነው የሚያሳየው ደግሞ መሰረቱን ማለት ነው። find the area of the triangle whose base is 8 ይላል። ቤዙ 8 ከሆነ ኤሪያውን ፈልጉ ነው የሚለው። ስለዚህ ቤዙ 8 ከተሰጠን በቤዙ ቦታ 8ን እንተካለን ማለት ነው። ቅድም ደራይቭ አድርገን ያመጣነው ፎርሙላ 1/2 b into b plus 3 ነው አይደለ? ስለዚህ በቢ ቦታ 8ን ስንተካ 1/2 8 into 8 plus 3 ይሆንልናል። ስለዚህ መጀመሪያ ብራኬት ውስጥ ያለን እንሰራለን። 8 ሲደመር 3 11 ይሆናል። ከዛ በኋላ ዲቪዥኑ እንሰራለን። ዲቪዥኑ 8 ሲካፈል ለ2 ነው። 8 ሲካፈል ለ2 4 ነው። 4 እዛ ብራኬት ውስጥ 11 አለች። 4 ሲባዛ በ11 44 ይሆንልናል ማለት ነው። ስለዚህ 44 ስኩዌር ዩኒት ይሆናል ማለት ነው ኤሪያው። when plus or minus sign separate an algebraic expression into parts each part is called term መደመር ወይም መቀነስ አልጀብሪክ ኤክስፕሬሽኑን ሲለያዩት ወይም ደግሞ ሰፓሬት ሲያደርጉት እያንዳንዱ ምን ይባላል ነው የሚለው? ተርም ይባላል ወይም ደግሞ ቃል ማለት ነው። the term can be constant or variable or product of constant and variable። ይሄ ተርም ምን ሊሆን ይችላል? ኮንስታንት ማለት ቁጥር ብቻ ማለት ነው፣ ምንም ቫሪያብል የሌለው። ወይም ደግሞ ቫሪያብል ማለት ደግሞ ቫሪያብል ብቻ ወይም ደግሞ ተወካይ ብቻ ሊሆን ይችላል። ወይም ደግሞ ፕሮዳክት ኦፍ ኮንስታንት ኤንድ ቫሪያብል፣ ኮንስታንት እና ቫሪያብል ተባዝተው ሊሆን ይችላል ነው የሚለው። 3 አይነት ሊሆን ይችላል። the numerical factor of the term that contain a variable is called a ኮፊሸንት ኦፍ ደ ቫሪያብል። ከቫሪያብሉ ጋር ያለች ቁጥር ኑመሪካል ማለት የቁጥር ፋክተር ማለት ናት አይደለ? እሷ ቁጥር ምን ትባላለች? ኮፊሸንት ትባላለች። ጀነራል ሳይንስ ላይም ተምራችሁታል አይደለ? ኬሚካል ኢኩዌሽን ላይ ኮፊሸንት እና ሰብስክሪፕት። እሱ ኮፊሸንት ማለት ከቫሪያብሉ ወይም ደግሞ ከሲምቦሉ በስተግራ በኩል የሚጻፈው ነው አይደለ? እንደዚሁም አሁን ኮፊሸንት የሚባለው በስተግራ በኩል የሚጻፈው ቁጥሩ ነው ማለት ነው። ይሄ ለምሳሌ -3x + 12 ፕላስ ኤክስ ይላል። አሁን ከዚህ ውስጥ 1 is the coefficient of the x። እዚች ኤክስ ብቻዋን ከሆነች በውስጥ ታዋቂነት አንድ አላት ማለት ነው። ስለዚህ አንድ ኮፊሸንቷ ናት ማለት ነው። ኮፊሸንት በዚህ በግራ በኩል ከቫሪያብሉ በግራ በኩል የምትጻፈው ቁጥር ናት። አሁን ለምሳሌ -3x -3 እስከነ ሳይኑ ነው የሚሄድ እንዳትረሱ። 3 ብቻ ሳይሆን -3 ነው የዚች ኮፊሸንት መሆን የምትችለው። ቁጥር ብቻ ስትሆን ደግሞ ምን ትሆናለች? ኮንስታንት ትባላለች ማለት ነው። ለምሳሌ 12 ኮንስታንት ናት ማለት ነው። ስለዚህ እነዚህ እያንዳንዳቸው -3x 12 እና ኤክስ ተርም ይባላሉ ማለት ነው። ስለዚህ 3 ተርም አለው ማለት ነው። ስለዚህ አልጀብሪክ ኤክስፕሬሽኑ በመደመር ወይም ደግሞ በመቀነስ ሰፓሬት ሲደረግ እያንዳንዱ አንድ ተርም ይባላል ማለት ነው። ሌላው ላይክ ተርም እና አንላይክ ተርም የሚባል አለ። ላይክ ተርምስ ኮንቴን ዘ ሴም ቫሪያብል ቱ ዘ ሴም ፓወር። ላይክ ተርም የሚባሉት አንድ አይነት ቫሪያብል ነው ያላቸው። ኤክስ ከሆነ ኤክስ ነው፣ ዋይ ከሆነ ዋይ ነው፣ ኤክስ ዋይ ከሆነ ኤክስ ዋይ ነው ማለት ነው። እና ደግሞ በተጨማሪ ፓወራቸው አሁን ኤክስ ፓወር ማለት ርቢ ነው። ስለዚህ ርቢያቸው እኩል መሆን አለበት ማለት ነው። በት ካን ዲፈር ኢን ዜር ኮፊሸንት። ነገር ግን ኮፊሸንቱ ሊለያይ ይችላል፣ ችግር የለውም። ቁጥር ላይ ሳይሆን ችግራቸው እነሱ ቫሪያብሉ ላይ እና የቫሪያብሉ ፓወር ላይ ነው ማለት ነው ዋናው ፎከስ የሚያደርጉት። ለምሳሌ 5x² እና -6x²። አሁን እዚህ 5 እና -6 ይለያያሉ፣ ችግር የለውም። ኮፊሸንቱ ላይ ችግር የለበትም። x² ስለሆነ ቫሪያብሉ x ነው፣ ፓወራቸው ደግሞ 2 ስለሆነ እነዚህ ላይክ ተርም ናቸው።
ሌላኛው ደግሞ ኤክስ ዋይ እና 15 ኤክስ ዋይ እዚህ ያለ ኤክስ ዋይ እዚህ ያለ ኮፊሸንቱ ላይ ችግር የለበትም ብያቸዋለሁ። እነዚህም ላይክ ተርም ናቸው ማለት ነው። በት -11 ኤክስ ዚ ስኩዌር ኤንድ 21 ኤክስ ስኩዌር ዚ አር ኖት ላይክ ተርምስ። እነዚህ ላይክ ያልሆኑት ለምንድን ነው? ኤክስ ዚ ስኩዌር ነው። ኤክስ አንድ ፓወር ነው ያላት እዚህ ጋር ስኩዌር ሁለት ፓወር ኖራት። ስለዚህ በፓወር ስለሚለያይ አንላይክ ሆኑ ማለት ነው። ተርም ዊዛውት የቫሪያብል ኢዝ ኮልድ ኮንስታንት። ምንም ቫሪያብል የሌለው ተርም ምን ይባላል? ኮንስታንት ይባላል። ኮንስታንት የሚባለው ቁጥሩ ብቻ ማለት ነው። ቁጥር ብቻ ከተቀመጠ ኮፊሸንቱ ሳይሆን ቁጥር ብቻ የተቀመጠው ማለት ነው። ኮንስታንት ተርምስ አር ኦልሶ ላይክ ተርምስ። ኮንስታንት ተርሞች ወይም ደግሞ ቁጥርና ቁጥር ብቻ ከሆኑ ላይክ ተርም ይባላሉ እርስ በርሳቸው ማለት ነው። ኤግዛምፕል 4.3 አይዴንቲፋይ ዘ ተርምስ ላይክ ተርምስ ኮፊሸንትስ ኤንድ ኮንስታንት ኢን ዘ ኤክስፕሬሽን 6n - 7n - 4 + n ይላል። አሁን እዚህ ላይ 6n - 7n - 4 + n ይሄን ኔጌቲቭ የሚለውን ኔጌቲቭ ማይነስ ማለት ፕላስ ብሎ እዛ በብራኬት ውስጥ ራሱን ማስቀመጥ ይቻላል አይደል? አሁን ይሄ 6n ፖዚቲቭ ስለሆነ እንዳለ ወስደዋለን። ከዛ ፕላስ -7n ምክንያቱም በብራኬት እንደማባዛት ነው የሚቆጠራ። ፕላስ ታይምስ ማይነስ ስለሆነ ራሱን ስለሚሰጥም ማለት ነው። ስለዚህ ይሄ ምን ይባላል? ዴፊኒሽን ኦፍ ሰብትራክሽን ይባላል ማለት ነው። ከዛ ቀጥሎ 6n + -7n + -4 + 1n እቺ ኤን እቺ ላይኛዋ ኤን አንድ ኮፊሸንት ነው ያላት አይደለ? በውስጥ ታዋቂነት ስለሆነ ነው። ስለዚህ ይሄ ፕሮፐርቲ ምን ይባላል? አይዴንቲቲ ፕሮፐርቲ ይባላል። ኤን እና አንድ ኤን እኩል ናቸው። ስለዚህ እቺ በውስጥ የምትታወቀውን ስንጽፋት 1n ትሆንልናለች ማለት ነው። ስለዚህ ተርሙን ስንጽፍ ተርሞቹ ስንት ናቸው? 6n - 7n 4 እና ኤን ናቸው። ተርም ማለት ፕላስ እና ማይነስ የለያዩቸው ናቸው ብለናል አይደለ? ስለዚህ አራት ተርሞች አሉ ማለት ነው። ከዛ ኮፊሸንታቸውን ስናይ የመጀመሪያው ኤን ኮፊሸንት 6 ናት። ቀጥላ ያለችው -7 ናት። ከዛ -4 ራሷ ቁጥር ስለሆነች ኮንስታንት ስለሆነች ኮፊሸንት የላትም። ኮፊሸንት ሊኖር የሚችለው ቫሪያብል ሲኖር ነው። ስለዚህ ኮፊሸንት የላትም 4። ከዛ የኤን ኮፊሸንት 1 ናት ማለት ነው። ሌላኛው ላይክ ተርም የሆኑት ከነዚህ ውስጥ እነማን ናቸው? ከነዚህ ከአራቱ ላይክ ተርም የሆኑት ተመሳሳይ የሆነ ቫሪያብል እና የቫሪያብል ፓወር ያላቸው። ስለዚህ 6n - 7n እና n ላይክ ተርም ናቸው ማለት ነው። ከነዚህ ውስጥ ኮንስታንቱ ማን ነው? -4 ነው። ኮንስታንት የሚባለው ቁጥር ብቻ ነው ብያቸዋለሁ አይደለ? ግን ሳይኑን ጥሎ አይደለም፣ ሳይኑን ይዞ ነው የሚንቀሳቀሰው እና -4 ነው ማለት ነው። ኤግዛምፕል 4.4 ክላሲፋይ ኢች ኦፍ ዘ ፎሎዊንግ አስ ላይክ ኤንድ አንላይክ ተርምስ ኤንድ ዲተርማይን ዘ ኮፊሸንት። እነዚህን የተሰጡንን ላይክ እና አንላይክ በማለት እንከፋፍላለን። ሌላኛው ደግሞ ኮፊሸንታቸውን እናስቀምጣለን። አሁን ሶሉሽን ስናይ 1/2 ኤክስ ስኩዌር ዋይ ስኩዌር ከሆነ ኤክስ ስኩዌር ዋይ ስኩዌር ፓወር ያላት ኤክስ ስኩዌር ዋይ ስኩዌር የሚል ሌላ እንፈልጋለን። ስለዚህ የትኛው ነው? 42 ኤክስ ስኩዌር ዋይ ስኩዌር ማለት ነው እዚህ። ስለዚህ እነዚህ ሁለቱ ላይክ ተርም ናቸው። 1/2 እና 42 ምንድን ናቸው? ኮፊሸንት ናቸው ማለት ነው። 1045 ዋይ ስኩዌር አላቸው አይደለ? ስለዚህ ዋይ ስኩዌር የምትል ሌላ እንፈልጋለን ማለት ነው። ስለዚህ ዋይ ስኩዌር እቺ -52 ዋይ ስኩዌር አለች አይደለ? ስለዚህ ከዚህ ጋር ላይክ ትሆናለች። 1045 ዋይ ስኩዌር እና -52 ዋይ ስኩዌር ላይክ ተርም ናቸው ማለት ነው። ስለዚህ ኮፊሸንታቸው ምንድን ነው ማለት ነው? 1045 እና -52 ኮፊሸንታቸው ይሆናል። ሌላኛው ፒኪዩ ስኩዌር የሚል እንፈልጋለን። ስለዚህ እዚህ ውስጥ ፒኪዩ ስኩዌር የሚል ስለሌለ -7 ፒኪዩ ስኩዌር ኤንድ 12 ፒ ስኩዌር ኪው አር አንላይክ ተርምስ አንላይክ ናቸው። ምክንያቱም ለመጀመሪያው ፒ አንድ ናት፣ ኪው ደግሞ ስኩዌር ናት። ሁለተኛው ደግሞ ፒ ስኩዌር ሆና ኪው አንድ ነጠላ ነው የሆነችው። ስለዚህ አንላይክ ናቸው ማለት ነው። ኮፊሸንታቸው ግን -7 እና 12 ይሆንልናል ማለት ነው። ኤክሰርሳይዝ አንደኛ አይደንቲፋይ ኢች ኦፍ ዘ ፔርስ ኦፍ ተርምስ አስ ላይክ ተርም ኦር አንላይክ ተርም። እነዚህንም አሁንም ላይክ እና አንላይክ እያለ ነው የምንወስደው። የመጀመሪያው 3x እና 25x። ስለዚህ ቫሪያብልም ስናይ ኤክስ እና ኤክስ ስለሆነ እነዚህ ላይክ ናቸው። ቢ ደግሞ -4x ኩብ እና -3x ፓወር ኦፍ 4 ይላል። ኤክስ እና ኤክስ ተመሳሳይ ቢሆኑ ግን ኤክስ ርቢ 3 እና ኤክስ ርቢ 4 ርቢ ላይ ወይም ደግሞ ፓወር ላይ አይደል ፎከስ የሚያደርገው ሁለተኛው። ስለዚህ 3 እና 4 ስለሚለያዩ ይሄ አንላይክ ነው ማለት ነው። ሲ 1/2 ኤቢሲ። እዚህ ላይ ኤቢሲ ካለ እዚህም ኤቢሲ ሊኖር ይገባል። ስለዚህ ኤቢሲ ስላለ ኮፊሸንቱ ላይ ችግር የለበትም። ስለዚህ እነዚህ ላይክ ናቸው።
ዲ 23 ፒ ኪው ስኩዌር ፒ ኪው ስኩዌር እና ከዛ 67 ኪው ፒ ስኩዌር አቀያይረው ማለት ነው። እዚህኛው ፒ ፓወሩ 1 ነበረች፣ ኪው ፓወሩ 2 ናት። እዚህኛው ግን ተቀያየረ 2 እና 1 ሆነ። ስለዚህ ይሄ አላይክ ይባላል ማለት ነው። ሁለተኛ አይደንቲፋይ ዘ ተርም ላይክ ተርም ኮኤፊሻንት ኤን ኮንስታንት ኢን ኢች ኤክስፕሬሽን ይላል። እነዚህ የሚሰሩት ኤግዛምፕል 4.3 እንዳየነው ነው። አንድ ልስራላችሁ። ለምሳሌ 3y ማይነስ 9 ማይነስ 13y ፕላስ 5 ይላል አይደለ? ከነዚህ ውስጥ ተርሞቹን ስንለይ ተርሞቹ ስንት ናቸው? 3y እያንዳንዳቸው ተርም የሚባለው በመቀነስ ወይም ደግሞ በመደመር ሰፓሬት የተደረገው እያንዳንዱ ነው ብለናል አይደለ? ስለዚህ አንደኛዋ ተርም 3y ናት፣ ሁለተኛዋ ኔጌቲቭ 9 ናት፣ ሶስተኛዋ ኔጌቲቭ 13y ናት፣ አራተኛው ደግሞ 5 ናት። ስለዚህ እነዚህ ተርሞች ከሆኑ ላይክ የሆኑት ተመሳሳይ ቫሪያብል ያላቸው ናቸው። ስለዚህ ላይክ ተርሞች ማንና ማን ናቸው? 3y እና ኔጌቲቭ 13y ላይክ ተርም ናቸው። ኔጌቲቭ 9 እና 5 ላይክ ተርም ናቸው። ምክንያቱም ኮንስታንት ነምበሮች ላይክ ተርም ናቸው ብለናል። ከዛ ሌላኛው ኮኤፊሽንቱን ፈልጉ ነው የሚለው። ኮኤፊሽንት ማለት ቫሪያብል ያላቸው ማለት ነው። ቫሪያብል ላላቸው ነው ኮኤፊሽንት የምንፈልገው። ስለዚህ የ3y ኮኤፊሽንቱ ስንት ነው? 3 ነው። የኔጌቲቭ 13y ደግሞ ኮኤፊሽንቱ ኔጌቲቭ 13 ነው። ሌላኛው ኮንስታንቱን ፈልጉ ነው የሚለው። ኮንስታንቱ ቁጥር ብቻ የሆኑት ነው። ኔጌቲቭ 9 እና 5 ናቸው። በማንኛውም ጊዜ ሲንቀሳቀሱ የራሳቸውን ኔጌቲቭ ወይም ደግሞ ከፊታቸው ያለውን ኔጌቲቭ ይዘው ነው የሚንቀሳቀሱት ማለት ነው። ለምሳሌ ሲን ብሰራላችሁ ደግሜ 8n ሲቀነስ 3n ሲቀነስ 3 ሲደመር n ይላል። ስለዚህ እያንዳንዳቸው ተርሞችን ስናወጣ 8n አንዷ ተርም ናት፣ ኔጌቲቭ 3n አንዷ ተርም ናት፣ ኔጌቲቭ 1 ይዛ ነው የምትሄድ፣ ኔጌቲቭ 3 ሌላኛዋ ተርም ናት፣ ኤን ሌላኛው ተርም ናት ማለት ነው። ከዛ ተርም ጨረስና ላይክ ተርሞችን አጠራቅሙ ስንባል ላይክ ተርም የሚባሉት ተመሳሳይ ቫሪያብል ያላቸውና ተመሳሳይ ቫሪያብሎች ደግሞ ተመሳሳይ ፓወር ያላቸው ማለት ነው። ስለዚህ 8n ኔጌቲቭ 3n እና ኤን ላይክ ተርም ናቸው ማለት ነው። ሌላኛው የእነሱን ኮኤፊሽንት ስናወጣ ኮኤፊሽንት ማለት ቁጥራቸው ማለት ነው። ኮኤፊሽንት የሚወጣው ለቫሪያብል ላላቸው ነው። ስለዚህ ለ8n 8 ናት፣ ለኔጌቲቭ 3n ኔጌቲቭ 3 ናት ኮኤፊሽንቷ፣ ኔጌቲቭ ወደዛ ነው የምትሄድ። ለኤን ደግሞ በውስጥ ታዋቂነት አንድ ስላለች አንድ ናት ማለት ነው። ከዛ ኮንስታንቷ ማናት እዚህ ውስጥ ኔጌቲቭ 3 ናት ማለት ነው። ማይነስ 3 አይደለ? ኔጌቲቭ 3 ኮንስታንት ናት ማለት ነው። ስለዚህ ሌሎችንም በዚህ መሰረት ስሯቸው። ሶስተኛ ኢቫሉዌት ኢች ኤክስፕሬሽን ኢፍ ፒ ኢዝ ኢኳልስ ቱ ኔጌቲቭ 8 ኤንድ ኪው ኢዝ ኢኳልስ ቱ 9 ይላል። ይሄ ደግሞ ተክተና የምንሰራው ደግሞ ሪፕለስ በማድረግ ማለት ነው። ስለዚህ ፒ እና ኪው ተሰጠውናል። አሁን እዚህ ኤ ፒ ፕላስ 9 ይላል። ስለዚህ ፒ ኔጌቲቭ 8 ስለሆነ ኔጌቲቭ 8 ሲደመር 9 ማለት ነው። ይህ ማለት በኮሙታቲቭ ፕሮፐርቲ አማካኝነት ማቀየር እንችላለን። 9 ሲቀነስ 8 ማለት ነው። ስለዚህ 9 ሲቀነስ 8 1 ይሆንልናል ማለት ነው። ለምሳሌ ቢ ደግሞ 9 ሲቀነስ ፒ ይላል። 9 ሲቀነስ ፒ ማለት ፒ ኔጌቲቭ 8 ናት አይደለም? ስለዚህ 9 ሲቀነስ ፒ ኔጌቲቭ 8 ከሆነች ኔጌቲቭ 8 ማለት ነው። ራሷን ነው የምናስቀምጣት። ስለዚህ ኔጌቲቭ ኦፍ ኔጌቲቭ ፖዘቲቭ ሆኖ 9 ሲደመር 8 17 ይሆንልናል ማለት ነው የቢ ዋጋ። እሺ የሲ ደግሞ ፒ ሲካፈል ለ4 ይላል። ፒ ኔጌቲቭ 8 ነው። ኔጌቲቭ 8 ሲካፈል ለ4 ኔጌቲቭ 2 ይሆንልናል። ምክንያቱም ኔጌቲቭ ሲካፈል ለፖዚቲቭ ኔጌቲቭ ስለሆነ ማለት ነው። ስለዚህ ሌሎችንም እንደዚህ እየተካችሁ ነው የምትሰሯቸው ማለት ነው። አራተኛ ዲስታንስ ትራቨልድ ካን ቢ ፋውንድ ዩዚንግ ዘ ኤክስፕሬሽን አርቲ። አንድ ሰው ምን ያህል ርቀት ተጉዟል የሚለውን ለማወቅ ሬቱ ወይም ደግሞ ፍጥነቱ ሲባዛ በታይም ነው ፎርሙላው ይላል። ዌር አር ሪፕሬዘንት ስፒድ ኦር ሬት። አርን ስፒድ ወይም ደግሞ ፍጥነቱን ያሳየናል። ቲ ደግሞ ታይምን ሪፕሬዘንት ያደርግልናል ነው የሚለው። ከዛ ሃው ፋር ዲድ ዘ ሆት ኤር ባሎን ትራቨልድ አት አን አቨሬጅ ሬት ኦፍ 50 ማይል ፐር ሃወር ፎር 6 ሃወር ይላል። ስለዚህ አሁን 5 ማይል በሃወር ማለት ይሄ ስፒዱ ነው። ስፒዱ ተሰጠን። ሌላኛው ደግሞ 6 ሰዓት ታይሙ ነው። ስለዚህ ምን ያህል ርቀት ተጓዘ ነው የሚለው። ፎርሙላው አርቲ ከሆነ አር 15 ነው፣ ቲ ደግሞ 6 ነው። ስለዚህ ማባዛት ማለት ነው። እንደዚህ ከሆነ ገጥሞ የሚጻፉ ከሆኑ በውስጥ ታዋቂነት ማባዛት እየተባዙ ነው ማለት ነው። 15 ሲባዛ በ6 90 ይሆንልናል ማለት ነው። ስለዚህ 90 ማይል ይሆናል ማለት ነው። ይሄኛው በማይል ስለተሰጠን 90 ማይል ነው የሚሆነው ማለት ነው።
ሲምፕሊፊኬሽን ኦፍ አልጀብሪክ ኤክስፕሬሽን ይላል። አሁን ስለ አልጀብሪክ ኤክስፕሬሽን አየን አይደለ? አልጀብሪክ ኤክስፕሬሽን ምን እንደሚመስል ይሄ በቫሪያብል እና በፕላስ ኦር ማይነስ ኦር ደግሞ በማባዛት በማካፈል የተያያዘ እና ቫሪያብል ያለው ከሆነ አልጀብሪክ ኤክስፕሬሽን ይባላል ብለናል። እና ይሄ አልጀብሪክ ኤክስፕሬሽን ሲምፕሊፋይ ስናደርገው እንዴት ነው? አክቲቪቲ ስናይ you can use algebra tile to rewrite the algebraic expression 2 into x plus ይላል። አሁን አልጀብሪክ ታይም በመጠቀም ለምሳሌ ይሄኛው የመጀመሪያው የሚያሳየን ምንድነው? አንድ ኤክስ አለ ከዛ 3 አለ አይደለ? ምን ማለት ነው? ኤክስ ሲደመር 3 ያሳየናል ማለት ነው። ሪፕሬዘንት የሚያደርገው ኤክስ ፕላስ 3 ነው። ይሄ በአልጀብራ ታይል ስናስቀምጠው ማለት ነው። ይሄኛው ደግሞ አንድ ኤክስ አለ ከዛ 3 አሉ። አሁንም ኤክስ አለ 3 አሉ። ስለዚህ ስንት ኤክስ እና 3 አሉ? 2። ስለዚህ 2 ኢንቱ ኤክስ ፕላስ 3 ይሄ አንዷ ስትባዛ በ2 ይሆንልናል ማለት ነው። እቺ በ2 ስትባዛ ይሄን ትሰጠናለች ለማለት ነው። እዚህ ደግሞ ሪፕሬዘንት ዘ ታይልስ ባይ ግሩፒንግ ቱጌዘር the one with the same shape እና ደግሞ እዚህ ሶስተኛ የሚያሳየን ደግሞ እነዚህን ተመሳሳዮችን አንድ ላይ በማድረግ ማለት ነው። ይሄ ምን ይሆናል? 2x ይሆናል። እዛ ሁለት ሲባዛ በ3 ይሆንልናል ማለት ነው። አንደኛ ጥያቄ choose 2 positive and 1 negative value for x then evaluate 2 into x plus 3 and 2x plus 6 for each of these values what do you notice ይላል። አሁን አንድ ኔጌቲቭ እና አንድ ፖዚቲቭ ቁጥር ለኤክስ ሰተን እነዚህ ከዚህኛውና ከዚህኛው በመተካት እንሞክራለን። 2 into x plus 3 ማለት ይሄ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ገብቶ ሲያበዛው 2 x ሲደመር 6 ይሆንልናል አይደለ? እኩል ናቸው። እንግዲህ እስካሁን በምናውቀው መሰረት እኩል ናቸውና እኩል መሆናቸውን ለማሳወቅ ነው። ለምሳሌ ለኤክስ አንድ ብንሰጥ 2 ኢንቱ ብለን እዛ 1 ሲደመር 3 4 ነው። 2 ሲባዛ በ4 8 ይሆንልናል። ለኤክስ አንድ ነው የሰጠን። ለዚህኛውም አንድን ብንሰጥ 2 ሲባዛ በ1 2 ነው ሲደመር 6 8 ማለት ነው። ስለዚህ እኩል ናቸው ማለት ነው። ምን ኖትስ አደረጋችሁ ለሚለው they are equal ብለን ነው የምንወስደው ማለት ነው። ሁለተኛ use algebra tile to rewrite expression 3 into x minus 2 ይላል። አሁን እንደዚህ አይነት ተጠቅማችሁ 3 into x minus 2 የሚል ስሩ ነው የሚለው። ስለዚህ ይሄን ምን ማድረግ ነው? እነዚህ ሁለት አይደሉ? አሁን ለምሳሌ እንደዚህና እንደዚህ አይነት ሌላ አንድ እዚህ ላይ መጨመር ማለት ነው። እና ማይነስ ለሚለው ደግሞ እቺን አንድን ማይነሷን ማድረግ ማለት ነው። እና እንደሱ አድርገን መስራት እንችላለን። in the previous chapter you learned that expression like 2 into 6 plus 3 እንግዲህ ባለፈው ቻፕተራችሁ ላይ እንደዚህ አይነት ኤክስፕሬሽን አይታችኋል። can be written using the distributive property as እና ይሄ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት 2 into 6 ሲደመር 3 ማለት 2 ሲባዛ በ6 ሲደመር መሀል ላይ ሲደመር ስላለች ማለት ነው። ከዛ 2 ሲባዛ በ3 ብለን እዛ እንደምረዋለን 18 ይመጣልናል ማለት ነው። በይሄ እንደዚህ እንደመጻፍ አይተናል ከዚህ በፊት። the distributive property can also be used to simplify an algebraic expression like 2 into x plus 3 ስለዚህ ይሄ distributive property algebraic expression ሶልቭ ለማድረግ እንጠቀምበታለን ማለት ነው። እንደዚህ ለምሳሌ ይሄ 2 into x plus 3 ማለት 2x ሲደመር 6 ማለት ነው። ገብቶ ሲያባዛው ማለት ነው። እና እነዚህ 2 into x plus 3 እና 2x plus 6 ምንድናቸው? ኢኩቫለንት ኤክስፕሬሽን ናቸው ደግሞ እኩል ናቸው ማለት ነው። because no matter what x is this expression have the same value x ማንም ይሁን ኔጌቲቭ ወይም ፖዚቲቭ ዜሮ ይሁን ሲተካ ቫልዩን ወይም ደግሞ x ሲተካ መጨረሻ ላይ ምንም ቫልዩን አይቀይረውም ዘሴም ነው የሚለው። እሺ ኤግዛምፕል ስናይ use the distributive property to rewrite each expression ይላል። አሁን distributive property በመጠቀም እንደገና ጻፉት ነው የሚለው። ይሄ በጣም ቀላል ነው። 4 into m minus 3 ማለት 4 ሲባዛ በm 4m ማለት ነው። ከዛ ማይነስ ስላለች ራሷን ማይነስ አድርገን 4 ሲባዛ በ3 12 ይሆንልናል ማለት ነው። ይሄኛው ደግሞ ኔጌቲቭ 5 into n minus 7 ይላል አይደለ? ስለዚህ ኔጌቲቭ 5 ሲባዛ በn ኔጌቲቭ 5 n ከዛ ይሄ ኔጌቲቭ 5 እንግዲህ ሲንቀሳቀሱ ወይም ደግሞ ሲባዙ የራሳቸውን ሳይን ወይም ደግሞ የራሳቸውን ኔጌቲቭ እና የራሳቸውን ፖዚቲቭ ይዘው ነው የሚሄዱ ብያቸዋለሁ። ስለዚህ ኔጌቲቭ 5 እቺ 7 ኔጌቲቭ ስለሆነች ኔጌቲቭ 7 ናት። ሶ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሆነ ኔጌቲቭ 5 ሲባዛ በኔጌቲቭ 7 ፖዚቲቭ 35 ይሆንና ሲደመር 35 ይሆናል ማለት ነው። an algebraic expression is in simplest form if it has no like terms and no parentheses ይላል። አልጀብሪክ ኤክስፕሬሽን ነው ሲምፕለስት ፎርም ነው የሚባለው
ላይክ ተርም የሌሉ ሲሆን ነው። ላይክ ተርም ካሉት እነዚህ ላይክ ተርሞች አንድ ላይ አጠራቅመን ወይ መደመር ወይ መቀነስ እንችላለን ማለት ነው። ስለዚህ ላይክ ተርም ከሌለው ሲምፕለስት ፎርም እንላለን ወይም ደግሞ ዝቅተኛ ፎርም ነው እንላለን ማለት ነው። ዩ ካን ዩዝ ዲስትሪቢዩቲቭ ፕሮፐርቲ ቱ ሪሞቭ ዘ ፓረንቴሲስ ኤንድ ኮምባይን ላይክ ተርምስ እና ይህን ፓረንቴሲስ ለማስወገድ እና ላይክ ተርሞችን ኮምባይን ለማድረግ ዲስትሪቢዩቲቭ ፕሮፐርቲ እንጠቀማለን ማለት ነው። ዚስ ኢዝ ኮልድ ሲምፕሊፊኬሽን ኦፍ ኤክስፕሬሽን ምን ይባላል? ኤክስፕሬሽኑን ሲምፕሊፋይ ማድረግ ወይም መፍታት ማለት ነው ይባላል። ኤግዛምፕል ሲምፕሊፋይ ዘ ኤክስፕሬሽን ይላል። አሁን ለምሳሌ እዚህ ላይ ላይክ ተርሞች አሉ 4x እና x ቫሪያብላቸው ተመሳሳይ ፓወር ስላለው ላይክ ተርም ናቸው። ስለዚህ ላይክ ተርም ከሆኑ ደግሞ ወይ መደመር ወይ መቀነስ ይችላሉ ማለት ነው። ሶ ይሄን ሲምፕሊፋይ ስናደርገው ስንት ይሆናል? 4 እና ይሄኛው በውስጥ ታዋቂነት 1 ስላለው 4 እና 1 5 ነው። 5x ይሆንልናል ማለት ነው። ቢ ደግሞ 11y ማይነስ 6 ማይነስ 11y ፕላስ 9 ይላል። ስለዚህ 11y እና ማይነስ 11y ላይክ ተርም ናቸው። ሶ እነዚህን ለብቻ ስንደምራቸው 11 እቺ የራሷን ኔጌቲቭ ይዛ ነው የምትንቀሳቀሰው። ስለዚህ 11y ሲቀነስ 11y ይሆንልናል ማለት ነው። ከዛ ሁሉም ኮንስታንት ነምበሮች ላይክ ተርም ናቸው ብለናል አይደለ? ሶ 9 ሲቀነስ 6 እቺ ኔጌቲቭ ስለሆነች ሲቀነስ ነው የምትሆነው። እቺኛቱ ፖዚቲቭ ስለሆነች 9 ሲቀነስ 6 3 ነው። ስለዚህ 11y ሲቀነስ 11y ከ11 11 ስንቀንስ 0 ስለሆነ 0 ነው። ሶ መልሳችን ምን ይሆናል ማለት ነው? 3 ይሆናል ማለት ነው። 9 ሲቀነስ 6 3 ይሆንልናል ማለት ነው። ሌላኛው ኤግዛምፕል ሲምፕሊፋይ 7 ኢንቱ ኤክስ ማይነስ 3 ማይነስ 2 ኢንቱ ኤክስ ፕላስ 4 ይላል። ስለዚህ እነዚህ እንደዚህ በሚሰጠን ጊዜ መጀመሪያ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት እንገነጣጥላቸዋለን። እዛ ስንገነጣጥላቸው እቺ 7 ገብታ ኤክስንም ኔጌቲቭ 3ም ስታበዛ 7 ሲባዛ በኤክስ 7 ነው። እዛ 7 ሲባዛ በኔጌቲቭ 3 ኔጌቲቭ 21 ወይም ደግሞ ማይነስ 21 ብለን እንጽፋለን። ከዛ ማይነስ 2 አለች አይደለ? ማይነስ 2 ሲባዛ በኤክስ ማይነስ 2 ኤክስ ከዛ ማይነስ 2 ሲባዛ በ4 ማይነስ 8 ትሆናለች ማለት ነው። እቺ ኔጌቲቭ 2 ኔጌቲቭ 1 ይዛ ነው የምትገብታ የምታባዛቸው። ስለዚህ እንደዚህ ይሆንልናል። ከዛ በኋላ ላይክ ተርሞችን እንሰበስባለን። ላይክ ተርሞች 7x እና ኔጌቲቭ 2x አይደሉ? ስለዚህ 7x ሲቀንስ 2x እዛ ኔጌቲቭ 1 አለች እዛ ኔጌቲቭ 8 አለች እናስቀምጣቸዋለን። ከዛ በኋላ 7x ሲቀንስ 2x ማለት ላይክ ተርም ስለሆኑ ከ7 ቁጥሮቹን ብቻ እንቀንሳለን። እዛ በኋላ ቫሪያብሉን ማስቀመጥ ማለት ነው። ከ7 ሲቀነስ 2 5 ነው 5x ከዛ ኔጌቲቭ እና ኔጌቲቭ ሞር ኔጌቲቭ ነው የሚሆነው አይደለ? ኔጌቲቭ 21 ሲቀነስ 8 ኔጌቲቭ 29 ይሆናል ማለት ነው። ስለዚህ ሲምፕሊፋይ ሲደረግ እንደዚህ ይመጣልናል ማለት ነው። አት ስኩል አኑዋል ሴሌብሬሽን ዴይ ትምህርት ቤት ዓመት በዓል በሚያከብሩበት ቀን ዩ ባይ ሳም ሶፍት ድሪንክስ አት ኮስት 14 ብር ኢች ኤንድ ዘ ሴም ነምበር ኦፍ ቢስኩት ፎር 9.5 ብር ኢች ይላል። ምን ገዛችሁ ነው የሚለው 14 ብር የሚያወጣ ሶፍት ድሪንክ ወይም ደግሞ ለስላሳ መጠጥ ገዛችሁ እና ደግሞ ተመሳሳይ ቁጥር ያለው ቁጥሩን ምን ያህል ሶፍት ድሪንክ እንደገዛችሁ አይታወቅም። ሳምን የተባላችሁ እና ደግሞ ተመሳሳይ ቁጥር ያለው አሁንም ብስኩት ገዛችሁና ብስኩቱ ደግሞ በ9 ብር ከ50 ነው የተገዛው። ራይት አን ኤክስፕሬሽን ኢን ሲምፕለስት ፎርም ዛት ሪፕሬዘንት ቶታል አማውንት ስፔንት። ስለዚህ ምን ያህል ብር እንዳወጣችሁ የሚያሳይ ኤክስፕሬሽን ወይም ደግሞ አገላለጽ ጻፉ ነው የሚለው። ስለዚህ ዩ ስፔንት 14 ብር ኢች ፎር ሳም ነምበር ኦፍ ድሪንክስ። ለሚጠጣው ለሶፍት ድሪንኩ 14 ብር ነው የፈጃችሁት፣ ለብስኩቱ ደግሞ 9 ብር ከ50 ነው የፈጃችሁት። ሶ ምን ያህል እንደገዛችሁ ስለማታውቁ 14 ሶፍት ድሪንክ ገዛችሁ 14 ሲባዛ በኤክስ ወይም ደግሞ በገዛችሁበት መጠን አይደለ? ስለዚህ 14 ኤክስ ይሆናል። ሲደመር ሌላኛው ደግሞ ብስኩት የሆነ ብዛት ያለው ብስኩት በ9 ብር ከ50 ገዝታችኋል። ሶ 9 ብር ከ50 ሲባዛ በኤክስ ማለት ነው። ተመሳሳይ አማውንት አላችሁ ስለተባለ ሶ እንዴት ይሆናል ማለት ነው? 14 ኤክስ ሲደመር 9.5 ኤክስ ሲሆን ተመሳሳይ ቫሪያብል ነው ያላቸው ወይም ደግሞ ላይክ ተርም ናቸው። ላይክ ተሆኑ ደግሞ ይደመራሉ ብለናል። 14 ሲደመር 9.5 ስንት ይሆናል ማለት ነው? 23.5 0 ኤክስ ይሆናል ማለት ነው። ከነጥብ በኋላ 0 ቢጨመርም ባይጨመርም ለውጥ ስለሌለው ነው። ሶ 23.5 ብር ሪፕሬዘንት ቶታል አማውንት ዩ ስፔንት። ስለዚህ የጨረሳችሁት ብር 23.50 ኤክስ ነው ማለት ነው። ምን ያህል እንደገዛችሁ ኤክስ የሚያሳየው ምን ያህል ብስኩትና ምን ያህል ሶፍት ድሪንክ እንደገዛችሁ ነው። ለምሳሌ 2 ከገዛችሁ ኤክስ በ2 ተተክታ 2 ሲባዛ 23.5 ሆኖ ብራችሁ ይቀመጥላችኋል። 3 ከገዛችሁም እንደዛው ማለት ነው። ስለዚህ ኤክስ አማውንት ኦፍ ብስኩት ኤንድ አማውንት ኦፍ ሶፍት ድሪንክ ዩ ባይ ማለት ነው። ኤክሰርሳይዝ 4.2 አንደኛ ዩዝ
the distributive property to rewrite each of the following expression ይላል። ያው ላይ እንዳየነው ነው፣ ተመሳሳይ ነው። ሁለት እሰራላችኋለሁ። እሺ ከነዚህ ውስጥ ኤ ለምሳሌ 4 into x plus 3 ይላል አይደለ? ስለዚህ እቺ 4 ገብታ ኤክስንም 3ንም ታባዛለች እና ፕላስ ነው የምትሆነው መካከላቸው ላይ፣ ምክንያቱም እቺ ፕላስ ስለሆነች። ስለዚህ 4x ፕላስ 4 ሲባዛ በ3 12 ይሆንልናል ማለት ነው። ሌላኛው እሺ ለምሳሌ ኤፍ ልስራላችሁ። ኤም ማይነስ 2 ኢንቱ ማይነስ 7 ይላል አይደለ? ስለዚህ እቺ ማይነስ 7 ኮንስታንት ቁጥሯ ገብታ ሁለቱንም ታባዛለች። ኔጌቲቭ 7 ሲባዛ በኤን ኔጌቲቭ 7 ኤን ይሆናል። ከዛ ኔጌቲቭ 7 ሲባዛ በኔጌቲቭ 2 ኔጌቲቭ ኔጌቲቭ አይደሉ? ሁለቱ ኔጌቲቭ ከሆነ ፖዚቲቭ ነው፣ ሲደመር 14 ይሆንልናል ማለት ነው። እቺ ደግሞ ኔጌቲቭ 6 ኢንቱ ኤን ማይነስ 4 ይላል አይደለ? ስለዚህ እቺ ኔጌቲቭ 6 በኤን ስትባዛ ኔጌቲቭ 6 ኤን፣ ከዛ ኔጌቲቭ 6 እዚህኛው ውስጥ ደግሞ ኔጌቲቭ 4 አለ። ኔጌቲቭ ኔጌቲቭ ከሆነ ሲባዙ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሆነ 6 ሲባዛ በ4 24 ነው። ስለዚህ ፕላስ 24 ይሆንልናል ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው ዲስትሪቢዩቲቭ ፕሮፐርቲ ገብቶ ሲያባዛ ማለት ነው። ሁለተኛ ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ አልጀብሪክ ኤክስፕሬሽን ይላል። ሲምፕሊፋይ ማለት ላይክ ተርሞቹን አንድ ላይ አጠራቅሞ ወይ መደመር ከሆነ መደመር፣ መቀነስ ከሆነ መቀነስ ማለት ነው። ለምሳሌ ኤ 8x ሲቀነስ ኤክስ ይላል። እነዚህ ላይክ ተርም ስለሆኑ ላይክ ተርም ከሆኑ ኮፊሽንታቸውን ብቻ ነው የምቀንሰው። ስለዚህ እቺ በውስጥ ታዋቂነት አንድ ናት ኮፊሽንቷ 8 ሲቀነስ 1 7፣ ስለዚህ 7 ኤክስ ይሆንልናል ማለት ነው። ቢ ደግሞ 15 ሲቀነስ 3t ሲደመር 3t ይላል። ስለዚህ እነዚህን ነው ሲምፕሊፋይ ማድረግ የምንችለው። እችኛዋ አንላይክ ስለሆነች ከነዚህ ጋር አትሆንም። ስለዚህ 3 ሲቀነስ 3 ስንት ነው? ይህን ወደዛ ቦታ ስናቀያይራቸው ማለት ነው በኮሙታቲቭ ፕሮፐርቲ አማካኝነት 3 ሲቀነስ 3 0 ነው። ስለዚህ 15 ብቻ ይቀርልናል ማለት ነው። ሌላው ለምሳሌ ዲን ብሰራላችሁ ኔጌቲቭ 7 ዋይ ሲደመር ዋይ ሲደመር 1 ይላል። ላይክ ተርም ኔጌቲቭ 7 ዋይ እና ዋይ ናቸው። ስለዚህ እነዚህ ላይክ ተርሞች ሲምፕሊፋይ ስናደርጋቸው ኔጌቲቭ 7 ዋይ ሲደመር ዋይ ማለት ቦታ ስናቀያይራቸው ዋይ ሲቀነስ 7 ዋይ ማለት ነው። ቦታ ብናቀያየራቸው ችግር የለም። ስለዚህ ስንት ይሆናል? ኔጌቲቭ 6 ዋይ ይሆናል። እዛ ኮንስታንቷን እናስቀምጣታለን ፕላስ 1 ብለን ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው። ሶስተኛ ደግሞ ሲምፕሊፋይ ኢች ኦፍ ዘ አልጀብሪክ ኤክስፕሬሽን ይላል። አሁንም ሲምፕሊፋይ ነው። በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ገብታችሁ አባዝታችሁ ከዛ በኋላ ሲምፕሊፋይ ማድረግ ነው። ለምሳሌ ይሄ ልስራላችሁ 3 ይሄ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ገብታ ስታባዛ 3x ፕላስ 6 ይሆናል አይደለ? ከዛ ይሄ ፕላስ 7 ነው። ፖዚቲቭ 7 ሲባዛ በኤክስ ፕላስ 7 ኤክስ ይሆንልናል። እቺ ኔጌቲቭ ብትሆን ሲቀነስ ቢሆን ማይነስ ይሆን ነበር። ከዛ ፖዚቲቭ 7 ሲባዛ ፖዚቲቭ 8 ፖዚቲቭ ፕላስ 56 ይሆንልናል ማለት ነው። ከዛ በኋላ ላይክ ተርሞችን እናጠራቅማለን 3x እና 7x ፖዚቲቭ ፕላስ ፕላስ ስለሆኑ ስንደምራቸው 10x ይሆናል። 10x ከዛ ፕላስ 6 እና ፕላስ 56 እነዚህም ሁለቱ ፖዚቲቭ ስለሆኑ ስንደምራቸው ስንት ይሆናል ማለት ነው? ፕላስ 64 ይሆኑልናል ማለት ነው። እሺ ሌላ አንድ ኤግዛምፕል ልጨምርላችሁ። ለምሳሌ ኤፍ ልስራላችሁ 4 ኢንቱ ኤም ማይነስ 6 ማይነስ 2 ኢንቱ ኤም ፕላስ 1 ይላል። ስለዚህ ይህ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ስንዘረዝራቸው 4 ሲባዛ በኤም 4 ኤም ነው። ከዛ 4 ሲባዛ በኔጌቲቭ 6 ኔጌቲቭ 24 ይሆንልናል። ከዛ በኋላ ኔጌቲቭ 2 አለ አይደለ? ኔጌቲቭ 2 ሲባዛ በኤም ሲቀነስ 2 ኤም ነው የምንለው። ከዛ ኔጌቲቭ 2 ሲባዛ በፖዚቲቭ 1 ሲቀነስ 2 ኔጌቲቭ 2 ማለት ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ስለሆነ ስለዚህ 4 ኤም እና ኔጌቲቭ 2 ኤም ላይክ ተርም አለው አይደለ? ስለዚህ ላይክ ተርሞችን 4 ሲቀነስ 2 ኤም እንላለን። ከዛ ኔጌቲቭ 4 ሲቀነስ ስለሆነ ስለዚህ ኔጌቲቭ 4 ሲቀነስ 2 ኔጌቲቭ 26 ይሆንልናል ማለት ነው። ሶ 2m ማይነስ 26 ይሆንልናል ማለት ነው። እሺ አራተኛ ዩ ባይ 2 ሶፍት ድሪንክ ዛት ኢች ኮስት ኤክስ ብር ኤንድ ኤ ላርጅ ሉፍ ኦፍ ብሬድ ፎር 12.5 ብር ይላል። ላይ ኤግዛምፕል እንዳየነው ነው። ሁለት ሶፍት ድሪንክ በኤክስ ብር ነው የገዛ ነው እና ደግሞ ብሬዱ ነው ደግሞ ዳቦን በ12.5 ብር ገዛ ነው። ከዛ ራይት አን ኤክስፕሬሽን ኢን ሲምፕለስት ፎርም ዛት ሪፕሬዘንት ዘ ቶታል አማውንት ኦፍ መኒ ዩ ስፔንት ይላል። እናንተ ያወጣችሁትን ቶታል አማውንት ኦፍ መኒ የሚያሳይ ኤክስፕሬሽን ጻፉ ነው የሚለው። ስለዚህ ሶፍት ድሪንኩ በኤክስ ብር ነው የተገዛው። ሁለት ሶፍት ድሪንክ ስለሆነ 2 ኤክስ ይሆናል ማለት ነው አማውንቱን ስለማናውቀው። ከዛ ሌላኛው ደግሞ አንድ ኤ ማለት ኤ የሚል ከሆነ አንድ ነው። አንድ ዳቦ ደግሞ በ12.5 ብር ነው የገዛ ነው። ስለዚህ ሲደመር 12.5
0 ይሆናል ማለት ነው። ከዛ በሲምፕለስት ፎርም አስቀምጡ ነው የሚለው። ይሄ ተመሳሳይ ቫሪያብል ያላቸውና ላይክ ተርም ስላልሆኑ ይሄ ራሱ ሲምፕለስት ፎርም ነው ማለት ነው። አምስተኛ ዩ ሃቭ ሴቭድ ሳም መኒ የሆነ ገንዘብ ቆጠባችሁን በልና ዩር ፍሬንድ ሃዝ ሴቭድ 250 ብር ለዛን ዩ ጓደኛችሁ 250 ብር ቆጥቧል እና ደግሞ ከእናንተ በታች ነው እናንተ። ስለዚህ ከጓደኛችሁ የተወሰነ የሚበልጥ ብር ነው የቆጠባችሁት ማለት ነው። ስለዚህ ራይት አን ኤክስፕሬሽን ኢን ሲምፕለስት ፎርም ዛት ሪፕሬዘንት ዘ ቶታል አማውንት ኦፍ መኒ ዩ ኤንድ ዩር ፍሬንድ ሃቭ ሴቭድ ይላል። ስለዚህ ጓደኛችሁና እናንተ በአጠቃላይ የቆጠባችሁትን የገንዘብ መጠን የሚያሳይ ኤክስፕሬሽን አሳዩ ነው የሚለው። ስለዚህ ጓደኛችሁ እናንተ የቆጠባችሁት ምን ያህል ነው ማለት ነው። ጓደኛችሁ 250 ብር ቆጥቧል ተብሎ ከእናንተ ያንሳል ከተባለ እናንተ ከጓደኛችሁ የሚበልጥ ቆጥባችኋል ማለት ነው። ስለዚህ እናንተ ምን ያህል ቆጥባችኋል ማለት ነው 250 የጓደኛችሁን የሚያክል ሲደመር ሌላ ኤክስ የሚያክል አማውንት አላችሁ ማለት ነው። ምክንያቱም የእናንተ ስለሚበልጥ። ከዛ ሌላኛው ደግሞ ቶታል ስለሚል የጓደኛችሁን ትደምሩታላችሁ ሲደመር 250 ማለት ነው። ሶ በሲምፕለስት ፎርም ስናስቀምጠው ይህን ቶታል አይደል የተባለ 250 እና 250 ላይክ ተርም ቁጥሮች ስለሆኑ 500 ማለት ነው። ስለዚህ ስንት ይሆንልናል ማለት ነው? ኤክስ ሲደመር 500 ይሆንልናል ማለት ነው። ይሄ እናንተና ጓደኛችሁ የቆጠባችሁት ብር የሚያሳይ ኤክስፕሬሽን ነው ማለት ነው። ስለዚህ ይህን ይመስላል አልጀብሪክ ኤክስፕሬሽን። ቀጣይ ሶልቪንግ ሊኒየር ኢኩዌዥን የሚል ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።